በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙር ምዕራፍ 26 እግዚአብሔር ብርሃኔና መድኃኒቴ ነውና የሚያስፈራኝ ምንድር ነው? እግዚአብሔር የሕይወቴ መታመኛዋ ነውና የሚያስደነግጠኝ ምንድር ነው? ክፉዎች አስጨናቂዎች ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናክለው ወደቁ። ጠላትም ቢከበኝ ልቤ አይፈራም። ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ ነው። በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛልና በአደባባይም ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የምስጋና መሥዋዕትን ሰዋው። ለእግዚአብሔር እቀኛለሁ እዘምርለትም አለው። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝ፣ አድምጠኝም። አንተ ፊቴን እሹት ብልሃልና አቤቱ ፊትህን እሻለሁ። ልቤም አንተን አለ። ፊትህን ከኔ አታዙር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም። የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ጥለውኝ ነበርና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና ዓመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አሳልፈህ አትስጠኝ። የእግዚአብሔር ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። ምዕራፍ 27 አቤቱ ወደ አንተ ጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል። አንተ አምላኬ ዝም አትበለኝ። ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኹትን የልመናዬን ቃል ስማ። ከኀጣንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ክፋትን በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ሥራቸው እንዳካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ሥራ ክፈላቸው። ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ሥራ ወደ እጆቹም ተግባር አላስተዋሉምና ያፈርሳቸዋል እንጂ አይሠራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው፣ እሱ ረዳቴ ነው። ልቤ በእርሱ ይተማመናል፣ ሥጋዬም ደስ ይለዋል። በሙሉ ፈቃደኝነትም አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። ምዕራፍ 28 እናንተ የአምላክ ልጆች ለእግዚአብሔር ክብርን ስጡ፣ ምስጋናንም ለእግዚአብሔር አቅርቡ። የስሙን ልዕልና ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውኆች ላይ ይሰፋል፣ የክብር አምላክ አንጎደጎደ። እግዚአብሔር በባሕሮች ሁሉ ላይ ነው፣ የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቆርጣል። ሊባኖስን እንደ ጥጃ ስርዮንንም እንደ አውራሪስ ልጅ ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይከፋፍለዋል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያንቀጠቅጣል። የእግዚአብሔር ድምፅ ዋልያዎችን ያጠነክራቸዋል፣ ጫካዎቹንም ይመነጥራቸዋል። ሁሉም በየበኩሉ ምስጋና ያቀርባል። እግዚአብሔር የጥፋት ውሃን ያከማቻል። እግዚአብሔር ለዘላለም ነግሶ ይኖራል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። ምዕራፍ 29 አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህብኝምና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮኽ፣ ምሕረትም አደረግክልኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድም እንዳልወርድ አዳነኸኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለብዙ የሕይወት ዘመን ነውና። ማታ ልቅሶ ይሰማል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልሁ። አቤቱ በፈቃድህ ለሕይወቴ ኃይልን ሰጠሃት። ፊትህን መለስ፣ እኔም ደነገጥሁ። አቤቱ ወደ አንተ ጠራው፣ ወደ አምላኬም ለመኑ። ወደ ጥፋት በወርድ በደሜ ምን ጥቅም አለ? አፈር ያመሰግንሃልን? ጽድቅህንም ይናገራልን? እግዚአብሔር ሰማ ማረኝም። እግዚአብሔር ረዳቴ ሆነኝ። ክብሬ ትዘምርልህ ዘንድ ዝምም እንዳትል ለቅሶዬን ለደስታ ለወጥህልኝ። ማቄን ቀደ ደስታን አስታጠቅኸኝ። አቤቱ አምላኬ ለዘላለሙ አመሰግንሃለሁ። ምዕራፍ 30 አቤቱ አንተን ታምኛለሁና ለዘላለም አልፈር፣ በጽድቅህም አድነኝ። ጆሮህን ወደ እኔ አዘንብል፣ ፈጥነህም አድነኝ።
ታድነኝ ዘንድ የመታመኛ አምላክና የመጠጊያ ቤቱ ነኝ። አምባይና መጠጊያዬ አንተ ነህና ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና ከሸመቁብኝ ወጥመድ አውጣኝ። በእጅህ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ታድገኸኛልና። ከንቱ ምናምንቴነትን የጠበቁትን ጠላ። እኔ ግን በእግዚአብሔር ታመኑ። መከራዬን አይተሃልና ነፍሴንም ከጭንቀት አድንሃታልና። በምሕረትህ ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅ አልዘጋህብኝም። በሰፊም ስፍራ እግሮቼን አቆምክ። ተቸግሬአለሁና አቤቱ ምራኝ። ዓይኔም ከሐዘን የተነሳ ሟሟች፣ ሰውነቴም ሁሉ ታወከ። ሕይወቴ በሐዘን አልቃለችና ዓመታቴም በልቅሶ ጩኸት ተፈጸመ። ኃይሌ ከችጋር የተነሳ ደከመ፣ አጥንቶቼም ተቀጠቀጡ። በጠላቶቼ ዘንድ ተነወርሁ፣ ይልቁንም በጎረቤቶቼ ዘንድ ተናቁ። ለሚያውቁኝም ማስፈራሪያ ሆኑ፣ በሜዳ ያዩኝም ከኔ ሸሹ። እንደ ሞተ ሰው ከልብ ተረሳው፣ እንደ ተበላሸ ዕቃም ሆኑ። የብዙ ሰዎችን ስድብ ሰምቻለሁና በአካባቢ የፍርሃት ሰፈነ። በእኔ ላይ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመንሁ፣ አንተም አምላኬ ነህ አልሁ። ሕይወቴ በእጅህ ነውና ከጠላቶቼ እጅና ከሚያሳድዱኝ አድነኝ። የፊትህን ብርሃን በባሪያህ ላይ አብራ፣ እንደ ቸርነትህም አድነኝ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ግን ይፈሩ፣ ወደ ሲኦልም ይውረዱ። በድፍረትና በትዕቢት በመናቅም በጻድቅ ላይ ነቀፋን የሚሰነዝሩ የሽንገላን ከንፈሮች ድዳ ይሁኑ። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት ለሚፈሩህም የሰወርሃት ቸርነትህ እንደምን በዛች! በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። እኔ እስከ ዓይነ ፊት ተጣልሁ፣ በድንጋጤም ተዋጥሁ። አንተ ግን ወደ አንተ በጮኽሁ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳኑ እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል። እግዚአብሔርን የምታምኑ ሁላችሁ በርቱ፣ ልባችሁም ይጽና። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ይቆየን። ሰብስክራይብ፣ ላይክ በማድረግ ይተባበሩን። እናመሰግናለን።